ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ሙሉጌታ እንግዲህ ይሄ በአርሴማ አንድነት ገዳም ባለፈው ረቡዕ ዕለት የተፈጸመ ጥቃት ነው እንግዲህ ባለን መረጃ መሰረት 3 መነኮሳት ተገለዋል በርካቶች ቆስለዋል በሆስፒታልም ያሉት በሞትና በህይወት መሃል ያሉ በከባድ አደጋ ውስጥ የሚገኙ እንዳሉም ነው የሰማነው ይሄ ጥቃት የተፈጸመባት ሀገር አትመስልም ዲቤው ሲመታ አዲስ አበባ ላይ በኢትዮጵያ ቴሌቪዥን በህዝብ ግብር ከፍሎ በሚያስተዳድራቸው የህዝብ መገናኛ ብዙሃን ላይ ኢትዮጵያ ህመም ላይ እንዳለች የሚናገር የለም አሁንም ይሄ ሐሰተኛው ተውኔት የሚታየው የሚሰማው ስለዛ ጉዳይ ብቻ ነው የተለያዩ ፖለቲካ ድርጅቶች መግለጫ አውጥተዋል እናት ፓርቲ ኢህአፓ እንደዚህ ጉዳዩን ትኩረት ሰጥተውበት መግለጫ ሰጥተዋል ከውጭም እንደዚሁ የኤፓክ የተሰኘው የኢትዮ አሜሪካን የዜጎች ጉዳይ ምክር ቤትም ድምጹን አሰምቷል የተለያዩ አካላት ጉዳዩ በዓለም አቀፍ ደረጃ እንዲመረመር ጭምር ጠይቋል የአማራ ፋኖ ብሔራዊ ንቅናቄ የሚኒሊክ ዕዝም መግለጫ አውጥቶበታል ይሄ የድሮን ጥቃት የተፈጸመው በሴቶች ማረፊያ በሆነው የገዳሙ ክፍል ነው ሴቶቹ ምግብ ያበዘጋጁ ባሉበት ነው የድሮን ጥቃት ተፈጽሞባቸው ወዲያውኑ እዛው 2 መነኮሳት ሞቱ ሌሎቹ ጉዳት የደረሰባቸው ህይወታቸው ያለፈ ያለም እንዳለን የሰማ ነው ጉዳዩ በጣም አሳዛኝ ነው እንደው ሙሉጌታ ምን ማለት ይቻላል ይሄ ጉዳይ ከተፈጸመ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ በአገዛዙ በኩል የተባለ ነገር የለም ተፈጽሟል ከተፈጸመስ ማን ነው ለዚህ ጉዳይ ማን ነው ተጠያቂ ይሄን የሚናገርም ሆነ ስለ ጉዳዩ ትኩረት የሰጠ የመንግስት አካልም የቤተክርስቲያኒቱ አባቶችም የሉም ምን ማለት ይቻላል ሙሉጌታ አሳዛኝ ነው መሳይ የሆነ አሳዛኝ ነው ቤተክርስቲያኗም እዛው ብሔራዊ ምክክር ኮሚሽን ገብታ መስለኝ ድምጧ ጠፍቷል ገዳሟ እየፈረሰ ቅጥሯ እየጠፋ የሃይማኖት አባቶች ማለት ለልጆቻቸው ለቤተክርስቲያኖቻቸው አጠቃላይ ፈጣሪ ወክሎና እንደሚሉት ቦታ ሰውነት ዋስትና ጠበቃ መሆን ነበረባቸው ነገር ግን የሉም ማለት ይቻላል ይሄ በጣም አሳዛኝ ነው እነሱን ደፈረቦ መናገርም ስለሚያናድድም ወይም ደግሞ ትክክል ነው ብዬም ስለማላምን እንጂ እነዚህ አባቶች ከረራሰረው በቤተክርስቲያኗ አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነቴ ነው ለሚለው ዋስና ጠበቃ መሆን ያለባቸው የሰው ልጅ እንደዚህ ለከባድ መሳሪያ ያውም ደግሞ በድሮን ታስቦና ታቅዶ አብይ አህመድ ድሮን ምን ተኩሰው ያየን ነው እኔ በጣት የመተኩሰው ይያለ ለሚገላቸው ዜጎች ለሚገላቸው የሃይማኖት አባቶች ዓለምን ንቀው ከፖለቲካም ከምንም ርቀው በሆነ ቦታ ለእምነታቸው አደሩ ሰዎች ላይ የሚጣልን ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላወገዘች በጣም አደጋ ነው ማለት ነው ኢትዮጵያ ኦርቶዶክስ አጠቃላይ ቤተክርስቲያናቱም የሃይማኖት ተከታዮቹም አባትም የለውም ልጅም የለውም ማለት ነው አንድ ህፃን ልጅ እናትና አባቱ በአግባቡ ካልተከታተሉት መረን ነው የሚሆነው ወይም ደግሞ እናትና አባቱ በአግባቡ ካልጠበቁት ያገኙ ሁሉንም ይደበድበው አሁን የኢትዮጵያ ኦርቶዶክስ እምነት ተከታዮችም ተቋሟም ቤተክርስቲያኗም እናት አባት የሌላት ስለሆነች ያገኘ ደፍራታን ያገኘ ያወድማታን ያገኘ ይገላታን ማለት ነው የሆነ ያለው ይሄ ነው የሚፈራ ተቋም ቢኖር የሚከበር ተቋም ቢኖር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከበር ቢሆን ኑሮ ዛሬ ላይ አብይ አህመድን አገዛዝ ጣርታ ምንድነው የተፈጸመው እነዚህ ገዳማት ላይ እንዴት ይጣላም ብላ ንግግር አድርጋ ውይይት አደረጉ ወይም ደግሞ ጠርታ አነጋገረች የሚል ዜና ነበር መስማት የነበረብን ነገር ግን ቤተክርስቲያኗ የተዳከመች ለአገዛዙ ባደሩ ሰዎች የተጠረነፈች ስለሆነች እንኳን እንደዚህ የማድረግ ሞራል ሊኖራት እንኳን እንደዚህ የማድረግ ሞራል ሊኖራቸው ለሞቱት ሰዎች እንኳን 2 መስመር 3 መስመር እናዝናለን የሚል መግለጫ ያወጣበት ነገር ነው ያየን ያለነው ስለዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን በምን ቁመና ላይ ትገኛለች ቢባል ቀደም እንደተጠቀስኩት እናት አባት የሌለው ልጅ መንገድ ዳር ያገኘው ሁሉ እንደሚደበድበው አይነት ልጅ የሆነች ስለሆነች
ይህችን ቤተክርስቲያን መጠበቅ የሁሉም የምዕመናን ኃላፊነት ይሆናል ማለት ነው። አባት የለውም ተብሎ እናት የለውም ተብሎ ዝም ብሎ የሚተው አይደለም። ምክንያቱም ቤተክርስቲያኗ ለረጅም ዓመት ዘመን ያላት ወደፊት የምትቀጥል ነች። በርካታ ተከታይ ያላት በርካታ ህዝብ ያላት ተቋም እንደሆነች ትታወቃለች። እንደዚህ አይነት አደጋ የሚፈጠር ጊዜ ራሳቸውን በማስተባበር ራሳቸውን በማቀናጀት ቤተክርስቲያኗን የመጠበቅ ራሳቸውን የመጠበቅ ታሪካዊ ኃላፊነት አለባቸው። ከዚህ በፊት እንግዲህ በነበሩት የገዳማት ወረራ ጊዜ የታየ ነው። ነገራችን ላይ በ16ኛው ክፍለ ዘመን በ15ኛው ክፍለ ዘመን ከዛም በኋላ በጎንደር ዘመነ መሳፍንት ዘመንም እንደዚሁ የነበሩበት ጊዜ እናስታውሳለን። እና አሁን ላይ የሚጠብቃት የለም። አገር ቤት ሆኖ መደራጀት መቀናጀት በጣም አደገኛ ነገር የሚሆንበት እድል አለ። ነገር ግን አንድ ማሳያ ማንሳት እንችላለን። ናይጄሪያ ኦርቶዶክስ የናይጄሪያ ክርስቲያኖች ታርጌት በተደረጉ ጊዜ ጎዳናዎቹን ሞልተዋቸዋል። በውጭ የሚገኙት ያ ጫና ያ ግፊት በናይጄሪያ መንግስት ላይ ጫና እንዲፈጠር ወይም ደግሞ ቤተክርስቲያኗን እንዲጠብቅ የቤተክርስቲያን እምነት ተከታዮቹን እንዲጠብቅ የማድረግ ጫና ተደርጎበታል። በማን በአሜሪካ መንግስት ዶናልድ ትራምፕ ሳይቀር ያወገዘውን እውነት እናስታውሳለን። እና በውጭ የተጀመሩ እንቅስቃሴዎች አሉ። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየደረሰ ያለውን መዋቅራዊ በደል፣ መዋቅራዊ ግፊት፣ መዋቅራዊ ግድያ የማስቆም ጫናዎች እንግዲህ አገር ቤት የመጀመሪያው መግለጫ ማውገዝ ነው። ማውገዝ ሲባል አንድ ገዳዩን ታወግዛለህ፣ ሁለተኛ ደግሞ ለተጎዱት መጽናናትን ትመኛለህ። እና እንግዲህ የማውገዝ ስራው በሰፊው ሽፋን እያገኘ ነው። በሀገር ቤት ያሉት እንደ ትብብር ኢትዮጵያ፣ እንደ እናት ፓርቲ፣ እንደ ኢህአፓ ሌሎቹም ፓርቲዎች እያወገዙ ነው። የአብይ አህመድ ተቀጥል ላይ የሆኑት ከአብንና ከኢዜማ ውጭ ማለት ነው ህዝቡን መዝግቦ መያዝ ስላለበት እነሱ እንደዚህ አይነት ጉዳይ መንካት መንግስትን ማሳጣት ስለሚመስል የትኛውም አይነት ገዳም ቢፈርስ የትኛውም ቤተክርስቲያን ቢደበደብ የትኛውም አይነት የድሮን ጥቃት በገዳማውያን ላይ ቢደርስ ለእነሱ የሚያሳስባቸው ጉዳይ አይደለም። በዚህ ልክ እንግዲህ ሀብትና ንብረት አጠቃላይ ቤተክርስቲያን እየወደመ የሰው ልጅ የመጨረሻው መሸሸጊያ የሚባለው መሳይ ቤተክርስቲያን ወይም መስጊድ ነው እና እነዚህ ቦታዎች እንግዲህ በአብይ አህመድ ከተደፈሩ ባለፉት 8 ዓመታት የዕለት ተዕለት ስራ ሆኗል እና የሰው ልጅ መሸሸጊያ የለውም። አሁን ላይ የሰው ልጅ መደበቂያ አይደለውም። መደበቅ ብትልም ልሽሽ ብትልም አይቻልም። በእነ አብይ አህመድ ዘመን አይቻልም እና በሀገራችን ባህል የሰው ልጅ ጋር ተጣልቶ ሩጦ ቤተክርስቲያን ውስጥ ከተደበቀ ከቤተክርስቲያን ውስጥ ገብቷን ይባላል። የሆነ ሰው ገጥሞ እንደማይችል አውቆ ቁጭ ካለ በቃ ቁጭ ብሏን አንነካውም ተብሎ የሚኬድበት አገርና ሴት የነበረን ህዝቦች ነን እና አብይ አህመድ ግን ይህን ሁሉ ሴት አፍርሰውታል። በዲያስፖራው ያለው ንቅናቄ ከዕለታዊ ከሰርክ ፖለቲካ ወጥቶ ከሰርክ ዘመቻ ወጥቶ ወደ ቋሚ እንቅስቃሴ ቢቀየር ጥሩ ነው ብዬ አምናለሁ። እንግዲህ በርካታ አደረጃጀቶች በርካታ ማህበራት የሆነ ቦታ አደጋ ሲደርስ የሆነ ቦታ ግድያ ሲፈጽም ያወግዛሉ። ከመግለጫ የዘለለ ግን እንቅስቃሴ ያደርጉ አይታወቅም። እንግዲህ አብይ አህመድን አገዛዝ ታገላለሁ ብለህ ያውም ደግሞ በጣም አጭበርባሪ የሆነ አገዛዝ ነው የአብይ አህመድ አገዛዝ። የቋሚ ጊዜ ፖለቲካ ካልሰራህ፣ የቋሚ ጊዜ ዲፕሎማሲ ካልሰራህ፣ የቋሚ ጊዜ ሎቢስት ካልሰራህ ውጤት ታመጣችንም። በነገራችን ላይ ባለፉት ዓመታት አብይ አህመድ እንድናሸንፈው ያልቻልንበት ዲፕሎማሲ መስክ የሰርክ ፖለቲካ አናራምድም፣ ተከታታይ የሆኑ ፖለቲካዎች አናራምድም፣ የሆነ ጊዜያዊ የሆኑ ነገሮች ላይ ትኩረት እናደርጋለን እና በውጭ እየተንቀሳቀሱ ያሉ ቱዱሊስት አውጥተው አክሽን ፕላን አውጥተው ያንንም ፎሎ አፕ የሚያደርጉበትን እቅድ አውጥተው እንቅስቃሴ ማድረግ እስካላደረጉ ድረስ ግድያው ይቀጥላል። ምክንያቱም አብይ በቅር ደረጃ ስለሚገል አቅዱ ስለሚገል ቱዱሊስት አውጥቶ ስለሚገል ማለት ነው። ስለዚህ በውጭ ያሉም እንቅስቃሴ እያደረጉ ያሉ ቅድም ስታነሳቸው የነበሩት ኔፓክን ጀምሮ እንቅስቃሴ ማድረግ ካለባቸው እቅድ አውጥተው ዘመቻ፣ የትዊተር ዘመቻ፣ የሚዲያ ዘመቻ፣ የሰላማዊ ሰልፍ ዘመቻዎች ምናምን ነገሮችን በሰፊው ሊተገብሩ ይገባል። አንከር ሚዲያን ጨምሮ በርካታ ሚዲያዎች ለዚህ ተባባሪ ናቸው። ማስታወቂያም ሲያወጡ ከማንበብ ጀምሮ ማስታወቂያዎችን ከፕሮግራም በፊት በፕሮግራም መሀልን በማስኬድ እንደዚህ አይነት በነገራችን ላይ ተባባሪነት የለም አንዳንድ ቦታዎች ላይ። በዚህ በኢትዮጵያ ፖለቲካ ግን በሰፊው የታየበትና የአብይ አህመድን አገዛዝ ማጋለጥ የሚፈልግ በርካታ አለ። ግን ይህን እንቅስቃሴ የሚጀምሩ ሰዎች አንዳንድ ጊዜ ያዝ ለቀቅ የማድረግ አዝማሚያዎች ይታያሉ። ከዚህ ስህተታቸው ተምረው የሃይማኖት ጉዳዮችን የሃይማኖት መሪዎችን ከፊት አድርገው እንግዲህ አሁን ላይ እንቅስቃሴ እያደረጉ ያሉ እነ ብፁዕ አቡነ ሉቃስ እነ ብፁዕ አቡነ አብርሃም
የመስዋዕት አባቶች ሌሎችም የገዳም አባቶች በውጭ ሀገር ይገኛሉ። ቢያንስ ከአገዛዙ ጋር ንክኪ የሌለባቸው እነዚህን ከፊት በማድረግ እንቅስቃሴያቸውን በሰፊው ሊያደርጉ ይገባል። ይህን ማድረግ ከተቻለ ውጤት ማምጣት ይቻላል። አለበለዚያ ባለፈው አንድ ዶክተር መሰረት ሚዲያ ላይ ጽሑፍ አውጥቶ ነበረ መሳይ ሰሞኑን ካስታወስከውና ዶክተር ተመስገን አለሙ እሳቸው የተናገሩትን ልዋስና የአርሲው ጥቃት ይቀጥላል። የአብይ አህመድ አገዛዝ እስካልወደቀ ድረስ እንዳሉት ሁሉ የአብይ አህመድን አገዛዝ ለማስቆም ጥረት እስካልተደረገ ድረስ ለማስወገድ ጥረት እስካልተደረገ ድረስ አብይ ገሎናል ሳይሆን ወይም ደግሞ እንደዚህ አድርጎናል ሳይሆን ይሄ መንግስት ህዝብ ገዳይ ነው የሚለውን በአግባቡ ሰንደው መረጃና ማስረጃ ደግሞ አብይ አህመድ ሁሉን ነገር በአደባባይ የሚያደርግ ስለሆነ እነዛን መረጃዎች ደግሞ በቀላሉ ማቀናጀትና ማሰናዳት የሚቻልበት ጊዜው አንደኛው ክፍለ ዘመን የቴክኖሎጂ ዘመን ነው። በግልጽም እዚህ ጋር ምስሎችን እነዚህን አንድ ላይ አቀናጅቶ ለጠንካራ ሴናተሮች፣ ለጠንካራ የኮንግረስ መማኖች፣ ለጠንካራ ወይም ደግሞ የህዝብ ጉዳይ ነው የሚሉ አካላት እንቅስቃሴ ማድረግ ያስፈልጋል። ከዚህ አኳያ የአይሁዶችን ወይም ደግሞ የእስራኤሎችን አሜሪካ ያለው እሱን አደረጃጀት በአግባቡ ማየት ያስፈልጋልና ከዛም አኳያ እንቅስቃሴ ማድረግ ለእንደዚህ አይነት ነገሮች አጫጭር ዘመቻዎችን አድርጎም ቢሆን ገንዘብ ማሰባስበው ቢሆን ከፍተኛ የሆነ ገንዘብ አሰባስቦ ጉዳይ እንዲደረግ ጠንካራ ሎጂስቶችን ጠንካራ ዲፕሎማሲ ሊሰሩ የሚችሉ ሰዎችን መያዝ ያስፈልጋል። በለዚያ ግን ግድያው ይቀጥላል፣ ጭፍጨፋው ይቀጥላል። ምክንያቱም አብይ አህመድ በእቅድ ስለሚሰራ አቁም ስላልኩ አያቁም። ምክንያቱም ዓላማው ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ መሬት ይዛለች ብሎ የሚናገር ግለሰብ እኮ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ደግሞ በሌላ አንግል የሚያነሳው ጉዳይ ያለ ነው። ወደኋላ እንመጣበታለን። የሁሉ ጭፍጨፋ እየፈጸመ ግን ሴተኛ ዳሪ ተስፋፋ፣ ሱሰኛ በዛ፣ ቤተክርስቲያኗ ከዚህ አኳያ ምን ትስራ እያለ ጥያቄ የሚያቀርብ ኖረኛ የብልጽግና አገዛዝ ባለበት ጩኸት ሆኖ እንዳይቀር ጠንካራ የሆነ የዲፕሎማሲና የሎቢስት ስራ ሊሰራ ይገባል። የተጀመሩት እንቅስቃሴዎች ተጠናክረው መቀጠል መቻል አለባቸው። እንደ ሚዲያ በማንኛውም መስኩ እኛም አለን ማለት ፈልጋለሁ። አመሰግናለሁ። ሙሉጌታ፣ ጉዳዩ በጣም አሳሳቢ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ባለፉት 8 ዓመታት መንግስታዊ መዋቅር በተከተለ መልኩ ነው ጥቃት እየተፈጸመባት ያለው። ከዚህ በፊት ያሉ አገዛዞች ቤተክርስቲያንን በአንድም ይሁን በሌላ ጉዳት አላደረሱባትም ማለት አይቻልም። ነገር ግን ያሁኑ የብልጽግናው አገዛዝ በተለይም ደግሞ አብይ አህመድ ለቤተክርስቲያኒቱ ያለው ከደም ከአጥንት ውስጥ የተጣበቀ ጥላቻና ቤተክርስቲያኒቱን የማጥፋት ይህንን በአደባባይም ተናግሮታል። የፕሮቴስታንት እምነት ተከታዮች የሆኑትን ቤተመንግስት በጠራ ጊዜ የተናገረውን ይሄ በወቅቱ የተሳተፉ የተለያዩ የፕሮቴስታንት እምነት ተከታዮችም እየተናገሩት ነው። ቤተክርስቲያኒቱ በኢትዮጵያ መጥፋት አለባት ብሎ አብይ አህመድ በ4 ነጥብ የዘጋው ጉዳይ ነው። ለዚህም የሚችለውን ሁሉ በስልጣን ላይ እስካለ ድረስ ለማድረግ መወሰኑን ነግሯቸዋል። እያደረገም ነው። በተለያዩ ጽሁፎችም አውጥቷል። ቤተክርስቲያኒቱ አደናቃፊ የብልጽግና ጸር ናት ብሎ እስከ መናገር የደረሰ ነው። ቤተክርስቲያኒቱ እየጠፋች ያለችው በመንግስታዊ መዋቅር ነው። ባለፉት 8 ዓመታት የደረሰባት መከራ ከተፈጠረችበት ጊዜ አንስቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዘመናት ታሪኳ ከደረሰባት ሁሉ የከፋ እንደሆነ በጣሊያንም ዘመን በግራዚያንም ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዚህን ያህል መከራ አልደረሰባትም። አብይ አህመድ ግን አድርሶባታል። በግልጽም ተናግሯል፣ አጠፋታለሁ ብሎ። ይህንን ነገር ለመታደግ ምንድን ነው የሚደረገው ዘመቻ? የሰሞኑ የአርሴማ አንድነት ገዳም ላይ የተፈጸመው የድሮን ጥቃት ብዙ ክስተቶች እንደ አንዱ አድርጎ መውሰድ ይቻላል። ከዚህም በላይ የከፉ ነገሮች ተደርጓል በቤተክርስቲያኒቱ ላይ። ስለዚህ ይህንን ምን ማድረግ አለብን የሚለው ከስሩ ችግሩን በደንብ ተረድቶ ትግሉን ከዛ አንጻር አስተካክሎ መግፋት ይገባል። ሙሉጌታ፣ ይሄ ነገር መዋቅራዊ ነው ስንል አብይ አህመድ ጊዜና አጋጣሚ ተመቻችቶለታል። ስልጣን እጁ ገብቷል። ለዘመናት ሲያስብ የነበረውን ተፈጻሚ ለማድረግ እየተንቀሳቀሰ ነው። የሱን አስተሳሰብ የምታገኘው ደግሞ ራሱን ወክሎ በተለያዩ መድረኮችም ተናግሮታል። የሱ ደጋፊ የሆኑ የሱ ሐሳብን ወደ ህዝቡ እንዲሰርጽ ቀን ከሌሊት የሚሰሩ የተለያዩ የሚዲያ ሰዎች፣ አክቲቪስቶች ብዙዎች አሉ። ሰሞኑንም አንድ ቪዲዮ እየተመላለሰ ማህበራዊ ሚዲያ ላይ ተመልክተው ሊሆን ይችላል። በእርግጥ ቪዲዮ ከወጣ ቆይቷል ነው እንደሰማሁት ከሆነ። እኔም ልጅቷንም ብዙ መከታተላት አይደለችም።
ነገር ግን ከአብይ አህመድ አስተሳሰብ ጋር በጣም የተጣጣመ ምናልባትም በተልቆ ተሰጥቷት ይህንን ሐሳብ ህዝብ ውስጥ እንድታሰራጭ ስለተደረገች እንጂ መናነሳት ልጅቷ ይንያል ቦታ ተሰጥቷት በእኛ ሚዲያ ወይም በሌላውም ጭምር ሊሁ አርስት አጀንዳ ሆናል ትነሳለች ብዬ አይደለም። ሐሳቧ ግን የአብይ አህመድ ሐሳብ ነው። ሐሳቧ የብልጽግና ሐሳብ ነው። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ሙልጌታ ቀላል አይደለም የተናገረችው ነገር። የሆነ ብሔረሰብና የሆነ ሃይማኖት ብላለች። ኦርቶዶክስንና አማራን ለመጥቀስ እንደሆነ ምንም ጥርጥር የለውም። የአገር ባለቤት ነን ብለው የሚያስቡ ናቸው፣ የዘሩትን እያጨዱ ነው ብላለች። አስቴር በዳኔ ማስተላለፊያ ናት። ህዝቡ ጋር እንዲደርስ የተሰጣትን አጀንዳ በሚገባ ወደ ህዝቡ እንዲደርስ የተላከች የአብይ አህመድ መልእክተኛ ናት። የዘንዶ ጉድጓድ በሞኝ ክንድ ይለካል እንደሚባለው እና አብይ አህመድ በዚች ልጅ በነዚች መሰል ሰዎች ነው አስተሳሰባቸውን እየረጩ ያሉት እያዛመቱ ያሉት። እነሱም ለዚያ እናንስም ብለው በአደባባይ የሚናገሩት እውነታ ነው። ስለዚህ ትልቅ ህመም አለ። ቤተክርስቲያኗ ላይ የተሰነዘረ መጠነ ሰፊ ጥቃት አለ። የሚቆም አይደለም። የስራቸውን ነው እያጨዱት ይቀጥላል ብለዋል። እንዴት አየው ሙሉጌታ? ከባድ ህመም ውስጥ ነው ያለነው። ከባድ ችግር ውስጥ ነው ያለነው። የዘንዶ ጉድጓድ በሞኝ ክንድ ይለካ እንደሚባለው አብይ አህመድ በአደባባይ የሚፈልገውን ለመናገር ችግር የለበትም። በመጽሐፍ ጠርዞም ለህዝብ ይፋ ለማድረግ ችግር የለበትም እና አንዳንድ ጊዜ ደግሞ በሚቀርባቸው ሰዎች ወይም ደግሞ ለሱ ተላላኪ በሆኑ ሰዎች እንደዚህ ያደርጋል። ግለሰቧ ቀላል አይደለችም። በነገራችን ላይ ለአድማጭ ተመልካቾችም ማሳወቅ የሚያስፈልገው የአብይ አህመድ ቤተኛ ነች፣ የአገዛዙ ሰው ነች። የፕሮስፔሪቲ ጎስፔል የሚባሉት ወይም ደግሞ ይሄ ሁሉን ነገር ከአንገታችን በላይ ያለው ውብ ከሆነ ከታች ያለው ጭቃ ብንወረስ ችግር የለውም ብሎ ከሚያምኑት እና አብይ አህመድ ቡድን መካከል አንደኛዋ ነች ይህች ግለሰብና እንደ ቀላል የሚታይ አይደለም። ይሄ ብሔርና ይሄ ሃይማኖት ያለችው አማራውና ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ይሄ ጉዳይ ግን አምባገነኑ የብልጽግና አገዛዝ የሚንከባከበው የሚያሰራጨው ሐሳብ እንደሆነ ግን በግልጽ መያዝ ያስፈልጋል። የሚንከባከበው ሐሳብ ነው ያስ ለዛ ነው አሁን ይሄ አካል እየቀመሰ ነው፣ እየተመታ ነው። ይሄን የሚበቀል ትውልድ ተነስቷል፣ ቶለሬት የማያደርግ ትውልድ ተነስቷል የተባለው ያ ትውልድ እና አብይ አህመድ ናቸው። ያ ትውልድ እነ ሽመልስ አብዲሳ ናቸው። እንግዲህ ትውልድ አለ የተባለው እየጨፈጨፈ ያለው ኢትዮጵያ ውስጥ ጦርነት የሚሰብከው ጦረኛ ፖሊሲ የሚያዘጋጀው በጣቴ ነው የምተኩሰው የሚለው አብይ አህመድ ነው። ስለዚህ ቶለሬት የማያደርግ ትውልድ የተባለው አብይ አህመድ ነው። እንግዲህ ቃል በቃልም የነገራት ሊሆን ይችላል። ቶለሬት አላደረጋቸውም ብሏት ሊሆን ይችላል በሚገናኙበት ጊዜና በተጨባጭም የተናገረችው ይሄ ነው። ቀላል ንግግር አይደለም። ህግ ቢኖር ሀገር ቢኖር በብርሃን ፍጥነት ይሄን በተናገረች ጊዜ ወደ እስር ቤት የምትወረወር ነበረ፣ በህግ የሚያስጠይቅ ነበረ። እንኳን ቀመሱ ምንጠየፋቸው ነው ያለችው። በነገራችን ምንጠየፋቸው ምንጠየፈው ነው ያለችውና እሷ ማነች ምንጠየፈው 50 እና 60 ሚሊዮን ከዛ በላይ የሚጠጋ እንዳጠቃላይ ከ80 እና ከዛ በላይ ሚሊዮን የሚሆን የአማራንም የኦርቶዶክስ ተዋሕዶ ህዝብንም ስታየው ከዛ በላይ የሚሆንበት እድል አለና በዚህ ልክ ደረጃ ግን እንድትናገር ድጋፍ የሚሰጣት አገዛዙ ነው። ክለላ የሚሰጣት አገዛዙ ነው። ታስታውስ ከሆነ የሆነ ጊዜ ፈረስ ላይ የአድዋ ድል ለማክበር እንቅስቃሴ ሲያደርጉ አንድ ወጣት በመሳሪያ ብለው ከጣሉ በኋላ ከፈረስ ታሰራሉ። በመነየታው ግን ሌላ ቦታ ነው የቀየሩት፣ ኃላፊነት ነው የሾሙት። በቃ እንደዚህ ታሪክን የሚያዋርድ እሴትን የሚያዋርድ ህዝብን የሚሳደብ ለብልጽግና አገዛዝ አመቺ የሆነ ነገሮችን የሚናገሩ ሰዎች እንኳን ሊጠየቁ እንኳን ሊተቹ ሹመትና ሽልማት የሚሰጥበት ጊዜ ላይ ያለ ነው። ብልጽግና ቅድም እንደተናገርኩት ይሄን ስፖንሰር የሚያደርገው ሐሳብ ነው። ይሄ ቀደም ብሏን ከተነገረ
ሰሞኑን እንደው እንደ አዲስ ማህበራዊ ሚዲያ ላይ በሰፊው የተሰራጨ ያለበት ሁኔታ አለና እንግዲህ መሳይ የመጀመሪያው አንድን ነገር ለመምታት ካራክተር ማድረግ ነው፣ ስም ማጥፋት ነው። የምትወስደው ነገር ልክ እንደሆነ ማሳየት ነው እየተደረገ ያለው። ታስታውስ ከሆነ ቱትሲዎች ከመገደላቸው በፊት እነዚህ በረሮች ይባሉ ነበር። አይሁዶች ከመገደላቸው በፊት በተመሳሳይ ሌላ ስም ነበራቸው። ሂትለር ከመጨፍጨፉ በፊት ነው። ቱትሲዎቹም በሁቱ ጽንፈኛ ታጣቂዎች ከመገደላቸው በፊት ስም ወጥቶላቸው ነበር። በተመሳሳይ አሁንም ለአማራው ለኦርቶዶክስ እምነት ተከታዩ ስም እየወጣለት ነው ያለው። እንዲገደል ህጋዊ እውቅና ሽፋን ነው እየተሰጠ ያለው። ለዛ ነው አገዛዙ የሚንከባከበው ሐሳብ ነው የሚፈልገው ሐሳብ ነው ኮትኩቶ የሚያሳድገው ሐሳብ ነው። ነገራችን ሌሎች እነዚያውን በታዋቂ ሰዎች ያስሞክረዋል። ጫጫታ ሲበዛበት ደግሞ በሌሎች አክቲቪስቶች ያመጣዋል በማይታወቁ። ይሄ ነው እየሆነ ያለው። የመጀመሪያው ስም ማጥፋት ከዛ ወደ መግደል ነው። 800 ሺህ በላይ ቱትሲዎች ሩዋንዳ ውስጥ ከመጨፍጨፋቸው በፊት እኮ የመጀመሪያው ካራክተራይዜሽን ነው የተሰጠው። እነዚህ እና አስቴር በዳኔም እያደረጉት ያለው ይሄ ግን የፍትህ ግርድ ቀን መምጣቱ አይቀርም። የተጠየቀ ቀን መምጣቱ አይቀርም። አጠቃላይ ቤተክርስቲያኗን እያነወሩ መቀጠል አይቻልም። ህዝብን እያነወሩ መቀጠል አይቻልም። እሺ ትናንት የአማራ ህዝብ ወይም ቤተክርስቲያኗ በደል ሰራች እንበል። ያላየነው ያልሰማ ወይም ደግሞ በውሸት የተጻፈ ሐሰተኛ ተረክ ፈጥረው ሊሆን ይችላል። እነሱ አሁን እያደረጉት ያለው ምንድነው መሰለኝ? ብልጽግናውያን ምንድነው እያደረጉ ያሉት? ምንድነው እየሰሩ ያሉት? ይችን ሴትዮ ይችን ግለሰብ አንድ ሰው ተሳስቶ በነ ብርሃኑ ጁላ ቋንቋ ተመስገን ደሳለኝ እንደዚህ ብሎ ተናገረ ወታደር ቢገለው እንዳሉት የሆነ ሰው ቢል ምንድነው የሚሉት? በሚሊዮን የሚቆጠር ህዝብ ላይ እኮ ያቀረሸችው። መገደላችሁ ልክ ነው ያለችው። መጨፍጨፋችሁ ልክ ነው ያለችው። አብይ አህመድ እንኳን ገደላችሁ ነው ያለችው። በለፈለፈው አፍ ይተፎ ነው ወይስ ደግሞ ብልጽግና እንደ ራሱ ገሎ ራሱ እንደሚያለቅስላቸው አርቲስቶች ማድረግ ነው የሚፈልገው? በጣም አሳዛኝ አሳፋሪ እንደሆነ ግን በግልጽ ማስቀመጥ ያስፈልጋል። አስቴር በዳኔና መሰል የብልጽግና ሰዎች የሚያስተላልፉት ነገር ቀላል እንዳልሆነ ከሱ ቀጥሎ ሊመጣ የሚችለውን ነገር በአግባቡ መገምገም ያስፈልጋል። ያልገመገመ አደጋ ነገር ይገጥመዋል እንደሚባለው ወይም ደግሞ ያልጠረጠረ ተማያጠረ እንደሚባለው እንደዛ እንደሚሆን ማየት ያስፈልጋል። ከዛ በተጨማሪ ግን አስቴር በዳኔ ያላገጡት በእነዚህ የገዳማውያን ላይ ነው ያላገጡት። ገበያ ለልጆቻቸው ልብስ ለመግዛት ወይም ደግሞ የዕለት ምግብ ለመግዛት እንቅስቃሴ እያደረጉ እያሉ ውሃ ለመቅዳት በወጡ እናቶች በተተኮሱት በሞቱት እናቶች ላይ ነው። በሞቱት በወደቁት በድሮን በከባድ መሳሪያ ባለቁት ላይ ነው እንግዲህ የእጃቸውን ያገኙት የተባለውና የእጅ ሰጪው ማን ነው የሚለውም እነዚህ ሰዎች እንግዲህ ሃይማኖተኛ ነን የሚሉ ናቸው። መሳይ እንግዲህ እንደምታስታውሱ እንደምታውቀውና የኢትዮጵያ ሕዝብ እንደሚያውቀው ዋና ሃይማኖተኛ ናቸው። መጽሐፍ ቅዱስ ይዘው የሚዞሩ ናቸውና አብይም አስቴር በዳኔም እና ግን ሕዝብን እንዲጨፈጨፍ ፖለቲካ የሚሰሩ ሕዝብን ወደ ቄራ እየነዱ ከሚወስዱ ሰዎች መካከል አንደኛዋ እሷ ነችና ወደዱም ጠሉም አሁን ላለው የኢትዮጵያ ትርምስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያበረከተችው ነገር የለም። አሁን ላለው ውጥንቅጥ የአማራ ህዝብ ያበረከተው ነገር የለም። ባለፉት 8 ዓመታት ብልጽግና መሩ የአብይ አህመድ አገዛዝ ነው በከፋፍለ ግዛ ስልት ሁሉን እየዞረ በከባድ መሳሪያ በኃይል ለማንበርከክ ከፍተኛ ጥረት እያደረገ ያለው። ይሄን አገዛዝ ማብቃት አለበት ብሎ እየታገለ ያለ ህዝብ አለ። ሁሉም ህዝብ በሚባል ደረጃ የመውጫ መንገድ የመታገያ መንገድ
የብልጽግና መዋቅር እትብትብ አድርጎ ይዞ ትንሽ እንቅስቃሴ በሚያደርግ ጊዜ ወደ እስር ቤት እየተለቀመ ስለሚጋዝ ማህበራዊ መሰረቱን ስለሚንዱት ነው እንጂ የኢትዮጵያ ህዝብ አብይ አህመድን እንደመታገል የሚያስደስተው ነገር አለ ብዬ አላምንም በአሁኑ ሰዓት። እና አብይ አህመድ ወደቃቸው አይቀሬ ነው። አስቴር በዳኔን የመሰሉ የብልጽግና ይቅርታ ለቋንቋው አለቅላቂዎችም ትናንት በመድረክ በመወዛወዝ እንቅስቃሴ በማድረግ ወይም ደግሞ የሰውን ካራክተር መስሎ በመኖር ያገኙት ታዋቂነትም አንድ ጀንበር ይጠፋን ማለት እንፈልጋለን። የጊዜ ጉዳይ ነው እንግዲህ የከፋፍለ ጊዜ ፖሊሲው ያበቃንም እና አስቴር በዳኔም እናያለን። ትናንት የወያኔ በጣም አንደኛ ለቅላቂ ነበሩ መሳይ አይደል? በዚህ በአርቲስት መስመር ተሰልፎ የነበሩ ዛሬ የት እንዳሉ አይታወቁም። እንደው አንዳንድ ጊዜ ፖለቲካ እንተነትናለን የሚሉ ወይም ደግሞ ፖለቲካ እናውቃለን የሚሉ ሰዎች ዞር ብለው የትናንት ጓደኞቻቸውን ዞር ብለው ኋላቸውን ማየት እንዴት አይችሉም? እንዴት እንደ አንድ ፈረስ አለ አይደል? ከፊት ሳር አድርገህለት እንደዚህ ያንን ሳር ደርሳለሁ ሲል ወደፊት ቶሎ ይዞ ሄዳን እንደሚመስለውና እንደዛ እየሆኑ ያሉ ሰዎች አሉና ልቦና ይስጣቸው እንዳልን ልቦና የላቸውምና ምንም ማለት ያስቸግራል አንዳንድ ጊዜ እነዚህ ሰዎች ይመስል። ሙሉጌታ እንግዲህ ከዚህ በላይ በዚህ ጉዳይ ላይ ጊዜ ማጥፋት የለብንም። የና አብይ አህመድ መሰረታዊ ዓላማ መሰረታዊ ዋና እምብርቱ ቤተክርስቲያኒቱ ላይ እነሱ ጠላት አድርገው የፈረጁት ላይ አሁን እቺ አርቲስት አለች የተባለችው በትክክልም የፖለቲካ መስመር አቅጣጫ ተደርጎ በብልጽግና የሚከናወን መሆኑን ለማንሳት በሚል ጊዜ ወስደን ተወያይተንበታል። እንደሚቀጥለው አጀንዳ እንሂድ። ወደ ምክክር ኮሚሽኑ ጉዳይ ብዙ መረጃዎችን በእጅ ይገኛል። ሌሎች የመረጃ ምንጮችም እንደዚሁ ሰሞኑን ሲዘግቡት የነበረ ጉዳይ ነው። ይሄ ዝናብ ያበላሸው ሰርግ ብለን እየጠራ ነው ያለው የተዝረከረከው የምክክር ኮሚሽኑ ሂደት እንደቀጠለ ነው። እንደው ለፈገግታ ከሆነ በሚል በአንድ ክሊፕ ይህንን አጀንዳ ውይይቱን እንጀምራለን። ይህን ክሊፕ ሰሞኑን በፋና የተላለፈ ነው፣ በብሔራዊ ቴሌቪዥንም ተላልፏል። ልክ እንደ ትልቅ ግኝት እንደ ትልቅ ሰበር ዜና ሁሉ ተብሎ የቀረበበት ሁኔታ ነው ያለውና እስቲ እንስማቸው። እኚህ ግለሰብ እውነት ለመናገር በዚህ ደረጃ መውረድን በዚህ ደረጃ ዝቅ ማለትን ለምን እንደመረጡት አላውቅም። እስቲ እንስማቸው። ዛሬ አንዲት ከቤንሻንጉል የመጣች ልጅ ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይሄንን ነገር መክፈቻውም ላይ ብየው ነበር። ይሄ ደስ የሚያሰኝ ነው። ከጋምቤላ የመጣች አንዲት ልጅ ወለደች፣ ስሙን ምክክር ነው አለ። በቀደም ደግሞ ከጋምቤላ የመጣች ማነው ከቤንሻንጉል ጉሙዝ የመጣች ኮሚሽን ብለናል ብሏል። ቀጣይ እንግዲህ ወይ ከደቡብ ወይ ከአፋር ወይም ደግሞ ከአማራ ክልል ስትመጣ ብሔራዊ ሬዲዮ ነው ማለት ብሔራዊ ምክክር ኮሚሽን ስለሆነ ምናልባት የደቡባቱ ወለድና ደግሞ ብሔራዊ ትባላለች። ከእንደገና ደግሞ ወይ ከየት ነው ከኦሮሚያ የመጣችሁ ደግሞ ምን ልትባል ነው? ስሙ አለቀ እኮ ብሔራዊ ምክክር ኮሚሽን ለሶስት የሚሆን ነው ያለው። ከቀልዱ ባሻገር ይሄ ብሔራዊ ምክክር ኮሚሽን የሚባለው የብሔራዊ መጃጃያ ለ30 ቀን ነው ብለዋል። እንግዲህ 21 ቀን ለ3 ሳምንት የሚል ነበር እቅድ የነበራቸው። ለ30 ቀን እንደዚህ እየተጃጃለ እየዘለቀ መሆኑን በግልጽ ማስቀመጥ ያስፈልጋል። ጥር 8 ቀን ማነው ሐምሌ 8 ቀን 2018 ዓ.ም ጀምሮ ዛሬ እንግዲህ የቀጠለበት ሁኔታ አይተናልና አንድ ግን ማስተዋል ያለብን ነገር ምንድነው መሳይ፣ ይሄ ብሔራዊ ምክክር ኮሚሽን አብዛኛው ኢትዮጵያዊ ያልተሳተፈበት ወደ 256 የሚደርሱ ቃለ ጉባኤ የሚመዘግቡ